መኒ ሲሪስ ከጀመርን አሁን ይሄ አምስተኛ ክፍላችን ነው የሚሆነው የመጨረሻው ክፍል ማለት ነው። በእነዚህ በአራቱ ሲሪሶች ድህነት ምን እንደሆነ ለማየት ሞክረናል። ድህነት ውስጥ የተዋሸናቸው ውሸቶች ምንድናቸው? ድሃ እንዳንሆን መቀየር ያለብን ካራክተሮች ምናምን እያልን አሁን የመጨረሻው ክፍል የሚሆነው ከድህነት ካመለጥን በኋላ አሁን እነዚህን አራቱን ክፍሎች ሲሪየስሊ የሚያያቸውና የሚተገብራቸው ሰው በእኔ እምነት ከድህነት ያመልጣል ብዬ አስባለሁ። አትሊስት ከድህነት ያመልጣል፣ ሀብታም እንኳ ባይሆን። ከድህነት ካመለጠ በኋላ ሰው ምንድን ነው ማድረግ ያለበት ብዬ አስባለሁ። ወደ ድህነት ተመልሶ እንዳይገባ የሚደረገውን በሙሉ ማድረግ መቻል አለበት። ስለዚህ ይሄ አምስተኛው ክፍል የምናወራው ወደ ድህነት ተመልሰን እንዳንገባ ምን ማድረግ አለብን ወይም ወደ ድህነት እንዳንመለስ የሚያደርጉን ካራክተሮች ምን አይነት ናቸው የሚለውን ብሪፍሊ ለማየት እንሞክራለን። በዚህ ቪዲዮ ምን ኤክስፔክት ታደርጋላችሁ? የባህሪ ለውጦቻችን እንዴት መምጣት እንዳለባቸው፣ ድህነትን ካመለጥነው በኋላ ማድረግ የሌለብን ነገሮች እንደሆኑ እነዚህን ዲስከስ ለማድረግ እንሞክራለን። በቪዲዮ መጨረሻ ላይ አንድ ሀሳብ አስቀምጥላችኋለሁ። እሱን በጣም እንደምትጠቀሙበት ተስፋ አደርጋለሁ። እስካሁን ድረስ ይህንን አራቱን ቪዲዮዎች ስትከታተሉ ከቆያችሁና እዚህ ከደረሳችሁ በእውነት ላመሰግናችሁ እወዳለሁ። ላላችሁ ኮንሲስተንሲ፣ ለነገሮች ላሳያችሁት ዴዲኬሽን። ይሄ ዴዲኬሽን ደግሞ ፕሮባብሊ የሆነ ፖይንት ላይ እንደሚከፍላችሁ በጣም እርግጠኛ ነኝ። ስለዚህ ወደ ቪዲዮ እንግባ። ሰዎች ገንዘብ ያገኛሉ፣ መልሰው ያጣሉ። ብዙ ኢንተርፕራይነሮች ሀብታም ሆነው መልሰው ወድቀው ያውቃሉ። ሰዎች ከድህነት አምልጠው፣ በተለይ አሁን ከዚህ በፊትም ተናግሬ ሰምታችሁ ከሆነ ሎተሪ ደርሷቸው ጥሩ ገንዘብ እጃቸው ላይ ገብቶ ግን ከደረሳቸው ብር የባሰ መቀመቅ ውስጥ ገብተው ያውቃሉ። እና ለምንድን ነው ይሄ ሀፕን የሚያደርገው ካላችሁ፣ ባይ ኔቸር ገንዘብ ቶሎ መምጣት ይችላል። ብዙ ሰው ጋር ቶሎ ላይመጣ ይችላል። ግን ገንዘብ የሚመጣላቸው ሰዎች ጋር ገንዘብ ቶሎ ይመጣል፣ በዛው ልክ ደግሞ ቶሎ ይሄዳል። ግን ገንዘቡ ከመጣ በኋላ ባህሪ፣ ማንነት አብሮ እኩል አይመጣም። ስለዚህ ባህሪ ቀስ ብሎ ስለሆነ የሚሰራው ያን ገንዘብ ሃንድል ማድረግ የሚችል ማንነት ወይም ገንዘቡን መቆጣጠር የሚችል ማንነት ያ ሰው ላይኖረው ይችላል። በዚህ ምክንያት ነው ብዙ ጊዜ ሰዎች ገንዘቡን ካገኙት በኋላ ወዲያውኑ ወይ ላልሆነ በሽታ ይዳረጋሉ። ለምሳሌ የሌለባቸውን ልማድ ያመጡና ረጅም ሰዓት አልኮል መጠጣት ይጀምራሉ። እሱ ሌላ በሽታ ውስጥ ይከታቸዋል። ሰውነታቸው ፕሮግሬሲቭሊ አዳፕት ያላደረገው አልኮል ስለሆነ ምናልባት አንዴ የልብ በሽታ የሆነ ነገር ይዟቸው ሊሞቱ ይችላሉ። ወይ ኤክስትራቫጋንት የሆነ ብር ማውጣት ላይ የሆነ ነገር ውስጥ ይገቡና እጃቸው ላይ የመጣው ብር ተመልሶ ይወጣል። ስለዚህ ገንዘብ ከማግኘት በላይ ሰው በጣም ስትራይቭ ማድረግ ያለበት፣ መልፋት ያለበት ማንነትን መገንባት ላይ ነው። ወይም ገንዘቡን ሃንድል ማድረግ የሚችል ማንነት እንዲኖረን ማድረግ መቻል፣ ይሄ በጣም አስፈላጊ ነው እና ይሄ አምስተኛው ክፍል ብዙ ሰዎች ደስተኛ ላይሆኑበት የሚችሉት ክፍል ብዬ የማስበው ክፍል ነው፣ ከእስካሁን ከአምስቱ ውስጥ ማለት ነው። ለምንድነው እንደዚህ የምላችሁ? እስካሁን እያወራን የነበረው ስለ ድህነት፣ ስለ ገንዘብ፣ ስለምናምን ነው። እዚህኛው ክፍል ላይ ግን ሞር ኦፍ ካራክተር ላይ፣ ማንነት ላይ ፎከስ እናደርጋለን። ተመልሰን ወደ እነዛ ነገሮች እንዳንወድቅ፣ ወደ ድህነት ተመልሰን እንዳንገባ የሚያተርፉንን የሚያድኑንን ሺልዶች ወይም ፕሮቴክሽኖች የሚሰጡንን ማንነቶች መገንባት ላይ ሞር ፎከስ እናደርጋለን። ስለዚህ የመጀመሪያው በደንብ እንድታውቁት የምፈልገው ነገር ምንድን ነው? ድህነትን ማምለጥ ከመጀመሪያው ስንነጋገር በጣም አሪፍ ነገር ነው፣ በጣም ኢምፖርታንት ነው። ግን ኤክስተርናል ነገር ነው ማለት ድህነት የሚባል ኤክስተርናል ነገር ነው የምታመልጡት። ግን ወደ ድህነት ተመልሶ አለመግባት መቻል ወይም ባገኛችሁት ዌልዝ፣ ባገኛችሁት ባለጸግነት ላይ መቆየት መቻል ግን እሱ ደግሞ ኢንተርናል ነገር ነው፣ ውስጣችሁ ሲቀየር የምታመጡት ነው። ይሄ ማለት በሌላ ቋንቋ ምን ማለት ነው? አንዴ ተፍተፍ ብላችሁ የሆነ ገንዘብ እጃችሁ ላይ እንዲመጣ ማድረግ ትችላላችሁ፣ ወይ የሆነ ስራ ሰርታችሁ እጃችሁ ላይ ገንዘብ እንዲመጣ ማድረግ ትችላላችሁ። በዛ ምክንያት አለመብላት፣ ቤት አለመኖር የመሳሰሉ ነገሮችን ልታልፉ ትችላላችሁ። ግን ትክክለኛው ለውጥ የሚባለው ከውስጥ የሚመጣው ወይም ገንዘቡ ከመጣ በኋላ ገንዘቡን እንዴት አድርጌ ሃንድል አድርገው የሚለውን ማወቅ፣ እዛ ላይ ያለው ጥበብ ሞር ከድህነትን ከማምለጥ የበለጠ ያተርፋችኋል። ምክንያቱም እዛኛው ጋር ገንዘቡ ከመጣ በኋላ ገንዘቡ እንዴት ማኔጅ ማድረግ የማትችሉ ከሆነ ተመልሶ ገንዘቡ ሉዝ ታደርጉትና ያ የፈራችሁት ድህነት ውስጥ ራሳችሁን ተዘፍቃችሁ ታገኙታላችሁ። ስለዚህ ገንዘብ በዋናነት ስትራክቸር ይፈልጋል። የሆነ አይነት ስትራክቸር ሲኖር ነው ገንዘብ የሚሰራው። ስለዚህ ኢሞሽናችሁን፣ ፍላጎታችሁን፣ ምናምናችሁን ሳይሆን ገንዘብ የሚከተለው የሆነ የሚሰራ ስትራክቸር ካላችሁ ያንን ነው የሚያየው። ስለዚህ ሁለት ኦፕሽን አላችሁ፣ ወይ ለገንዘብ ትገዛላችሁ ወይ ገንዘብን ታስገዛላችሁ። ለገንዘብ የሚገዙ ሰዎች እድሜ ልካቸውን ለገንዘብ የሚከፈለው መስዋዕትነት እየከፈሉ ገንዘብ ለማግኘት እየሞከሩ ምናልባት ያገኙታል ወይ አያገኙትም፣ ግን ይሞታሉ እንደዚህ እያሉ። ካገኙት ራሱ ቤተሰባቸውን ሉዝ አድርገው፣ የሚወዷቸውን ሰዎች ሉዝ አድርገው፣ በጣም ብዙ ነገር ሳክሪፋይ አድርገው ነው የሚያገኙት። ግን አት ዘ ሴም ታይም ገንዘቡ እድሜ ልካቸውን ሲገዛቸው ይኖራል። ማለት ከገንዘብ የሚያስቀድሙት ነገር አይኖርም፣ በጌታ ደረጃ እስኪገዳደር ማለት ነው። ማለት እግዚአብሔርን ከመፍራትና ገንዘብን ከመፍራት፣ ገንዘብን ወደ መፍራት፣ እግዚአብሔርን ከማምለክና ገንዘብን የሚሉ አይነት ሰዎች ሆነው የገንዘብ ሰዎች ብቻ ሆነው ይቀራሉ። ገንዘብን የሚያስገዙት ሰዎች ግን ሜይንሊ ታርጌታቸው ፋይናንሻል ፍሪደም ስለሆነ ፋይናንሻል ፍሪደማቸውን ካገኙ በኋላ ገንዘብን እንደሚፈልጉት ይጠቀሙበታል እንጂ ወይም ገንዘብን ላሰቡት ዓላማ ማሳካያ ያደርጉታል እንጂ ራሱ ገንዘቡ የህይወታቸው ግብ ሆኖ አያገኙትም። በዚህ ምክንያት ከአምላካቸውም አይጣሉም፣ ከገንዘቡም ጋር ደግሞ የሆነ አይነት
መጥፎ የሚባል ሪሌሽንሺፕ አይኖራቸውም። ስለዚህ ለውጡ ኢንተርናል ከሆነ ከውስጣችሁ የሚመጣ ለውጥ ከሆነ ወይም ገንዘብን ከመያዛችሁ በፊት ማንነታችሁ የሚገነባ ከሆነ እሱ ደግሞ በጣም ስሎና ፕሮግሬሲቭ ነው። ገንዘቡ እጃችሁ ላይ እንዲቆይ እድል ታገኛላችሁ። በተለምዶ ገንዘብ የሚገኘው በ20 ነው፣ ልብ ደግሞ በ40 ዓመት ነው የሚገኘው ይባላል። ስለዚህ አሁን early 20s ላይ ወይ እዛ አካባቢ ቶሎ የምትጀምሩት ሰርቲም ቢሆን ሳናረጅ ሳንሸመግል ቀድመን ገንዘባችንን ማኔጅ እንዴት ማድረግ እንዳለብን አሁን የምናስብበት ከሆነ አትሊስት ገንዘቡ እጃችን ላይ ሲመጣ እንዴት ማኔጅ ማድረግ እንደምንችል ካራክተሩ ይኖረናል ማለት ነው። ስለ ገንዘብ ሳነሳ ብዙ ሰው እንዲያቅ በጣም የምፈልገው ነገር ምን መሰላችሁ? ህይወታችሁ ውስጥ የሆነ አይነት ጣራ አለ። ይሄ የማታዩት ጣራ። አሁን ቀላል ኤግዛምፕል ልስጣችሁና ቤታችሁ ክፍት ቢሆን ጣራውና ያ ጣራ የሆነ አይነት ኢንቪዚብል ጣራ ይሄ የማይታይ ጣራ ቢኖርና ከዛ ከላይ ስታዩት ግን ክፍት ነው። እንደዛ ቢሆን የፈለገ ብትዘሉ እስከምን ድረስ ነው መዝለል የምትችሉት? እስከ ጣራችሁ ነው አይደለ? ግን ለእናንተ ያው እንዲቀና ስትሉ እኮ አይታይም፣ ኢንቪዚብል ነው። እና ለምንድን ነው ከዚህ ማለፍ ማልችለው ብላችሁ ትበሳጫላችሁ። የሰው ልጅ ሁለት ነገሮች አሉት። አንደኛው ግቡ ነው፣ ማሳካት የሚፈልገው ግብ። ለምሳሌ በወር ይህን ያህል ገንዘብ ማግኘት ፈልጋለሁ ብለህ የምታስበው ማሳካት የምትፈልገው ቁጥር አለ፣ ግብህ፣ እሱ አንድ ነገር ነው። ሁለተኛው ደግሞ ያለህበት ደግሞ ማንነት አለ። እና የፈለገ ብትዘል እስከ ግብህ አትዘልም፣ የፈለገ ብትዘል እስከ ምኞትህ እስከ ፍላጎትህ አትዘልም። ሰው መዝለል የሚችለው እስከ ጣራው ነው። ያ ጣራ ደግሞ ማንነቱ ነው። ስለዚህ የ1,000 ብር ማንነት ከሆነ መዝለል የምትችለው እስከ 1,000 ብር ነው፣ እስከ 1 ሚሊዮን አይደለም። ወይ ማንነት የ100,000 ብር ከሆነ እስከ 100,000 ብር ነው መዝለል የምትችለው። ስለዚህ ካራክተር ኢንቪዚብል ሲሊንግ ነው ወይም የማይታይ ጣራ ነው። ስለዚህ ካራክተራችን እስከፈቀደልን ነው ምንዘለው እንጂ ፍላጎቶቻችን ወይ ምኞቶቻችን እስከፈቀደልን ድረስ አይደለም። ስለዚህ አንድ ሰው ገንዘብ ሜክ ማድረግ የሚያስብ ከሆነና ወይ ደግሞ ገንዘብ ሜክ እያደረገ ከሆነ ተመልሶ ወደ ድህነት እንዲገባ የሚያደርገው ችግር ይሄ ነው። ጣራውን አለማወቅ፣ የት ድረስ መዝለል እንደሚችል አለማወቅ። ወይ ደግሞ አንዳንዴ ይሁን ጣራው ቅርብ ከሆነና ብዙ መዝለል የማትችሉ ከሆነ ጣራውን ገንጥሎ በደንብ ከፍ ማድረግ፣ እሱም አንድ ነገር ነው። ስለዚህ ማንነትን እንደ አዲስ ቢልድ ማድረግ ማለት ነው። ስለዚህ መዝለል የምትችሉት እስከ ፍላጎቶቻችሁ ሳይሆን እስከ ማንነታችሁ ድረስ ነው ማለት ነው። ይሄ ነገር ለምን አነሳውላችሁ? ራሳችንን መጠየቅ ያሉብን ጥያቄዎች ስላሉ ነው። ጣራችሁ ምን ድረስ ነው ወይም ደግሞ ማንነታችሁ ምን አይነት ነው የሚለውን አሁን ጊዜ ወስዳችሁ እንድትጠይቁ ፈልጋለሁ። ይሄን ቪዲዮ ከጨረሳችሁም በኋላ ይሁን ከፈልጋችሁት ፖዝ አድርጋችሁ እስቲ ራሳችሁን ጠይቁት። ምን አይነት ሰው ናችሁ? ኮንሱመር ናችሁ ወይስ ፕሮዲዩሰር ናችሁ? ማለት አምራች ናችሁ ወይስ ተመጋቢ ብቻ ናችሁ? ከዚህ በፊት ብየዋለሁ። አንድ ሰው የ100 ብር ፕሮዳክት የሚያመርት ከሆነና የ120 ብር ምግብ የሚመገብ ከሆነ የሰውዬ እየከሰረ ነው። በቃ በጣም ሲምፕል ካልኩሌሽን አይደል? 20 ብር እየከሰረ ነው በየቀኑ። ኖት ኦንሊ 20 ብር 100 ብሩ በሙሉ የሚበላ ሆኖ የሚያልቅ ከሆነ እሱም ኪሳራ ነው። ነገ በምን ወደ ሌላ ፕሮዳክሽን ይገባል። ስለዚህ ምንድን ናችሁ? ኮንሱመር ናችሁ? ተመጋቢ፣ አጥፊ፣ ጨፍጫፊ፣ ጨራሽ ምናምን ከሆናችሁ ፕሮባብሊ ህይወታችሁ የፈለገ ቢዘል ኮንሱም እስከማድረግ ብቻ ነው የሚዘለው። ችግር ፈቺ ናችሁ ወይስ ኮምፕሌን ከሚያደርገው ወገን ናችሁ? እኔ አሁን እዚህ ሀገር በጣም የሚገርመኝ ነገር ልንገራችሁ። እኛ ሀገር በተለይ ማለት ከሰሃራ በታች ያለ ሀገር ነው ያለነው። አብዛኛው ሰው በድህነት ነው የሚኖረው። አብዛኛው ሰው ምናልባት ነገ ጥሩ ይሆናል በሚል ተስፋ ነው የሚኖረውና እንደዚህ አይነት ሀገር ላይ ሁለት አይነት ሰዎች አሉ። አንደኞቹ በቃ እንዴ እንደዚህ አይነት ሀገር በሊቢያም አድርጌ በእንትን አድርጌ ከሀገር በወጣ እንዲህ ብል ራሴን ብለውጥ ወይ ምናምን ብል ምንም በቃ የሚሆን ሀገር አይደለም ብሎ ይሄን ሀገር በቃ ጥላሸት ቀብቶ ሙሉ ለሙሉ ጨለማ አድርጎ የሚያስብ አይነት ሰው አለ። እንደዚህ አይነቱ ሰው ኮምፕሌነር ነው። በቃ ኮምፕሌን ነው የሚያደርገው እድሜ ልኩን። የሆነ ነገር ሲፈጠር ታክሲ ምናምን ትንሽ ሲጠብቅ መንገድ ከተዘጋጋበት በቃ እንደዚህ አይነት ሀገር እየኖርን ምናምን እያለ ኮምፕሌን ነው የሚያደርገው። ሁለተኞቹ ግን እነዚህ ፈጣሪዎች ወይም ክሬተርስ የምንላቸው እነሱ ሶሉሽን ነው መፍትሄ ነው የሚያዩት። ማለት ታክሲ የጠበቃችሁ መንገድ ተዘጋግቶ ታክሲው በጊዜ የማይመጣ ከሆነ ምን ያሳያችኋል? ኦኬ የመንገድ መዘጋጋት አለ አንድ። ሁለተኛ ሌትስ ሴይ በቂ ታክሲ ላይኖር ይችላል ከተማው ላይ የሚለውን ችግር እኔና ያ የታክሲው ሰልፍ ላይ ምናልባት የታክሲ አለመኖር ሊሆን ይችላል ችግሩ። በቂ ታክሲ ከተማው ላይ ከሌለ የበቂ ታክሲ አለመኖር ችግር ረጅም ሰልፍ እንዲኖር ያደርጋል። መንገድ በቂ ታክሲ ባለመኖሩ ምክንያት ሰዎች እንደፈለጉ ላይ ጓጓዙ ይችላሉ። ስለዚህ ኮምፕሌን የሚያደርገው ሰው ቁጭ ብሎ ኮምፕሌን ያደርጋል። በቃ እዚህ ሀገር ታክሲ የለም፣ በቂ ታክሲ ምናምን ማይለው ነገር የለም። ኖርማሊ ያው ኮምፕሌን ማድረግ ከፈለጋችሁ ሞልቷል። ኮምፕሌን የሚደረግበትም ነገር ሞልቷል። ርዕሱም ሰፊ ነው ደግሞ ኮምፕሌን አድርጋችሁ አያልቅም እና ኮምፈርትም ይሰጣል የተወሰነ። ምክንያቱም ኮምፕሌኑ ሌላ ሰው ነው ብለ የሚደረገው። ይሄ መንግስት እንዴት በቂ ታክሲ ያሰናዳማ መንግስትን ብሌም ታደርጋላችሁ? ወይ ደግሞ መንገድ ትራንስፖርት ምናምን ሰው ታክሲ እንዳይሰራ እንደዚህ እያደረገ ምናምን መንገድ ትራንስፖርትን ትሰድባላችሁ። ወይ ደግሞ ታክሲ ሹፌሮቹን ምን እነሱ ስራ አይሰሩም ጠዋት ተኝተው እንደዚህ ምናምን ትሉና ሹፌሮቹን። ስለዚህ እናንተ ምንም አላጠፋችሁ። ታክሲ ሹፌሩ ያጠፋው፣ ነዳጅ ማደያውን ያጠፋው፣ ነዳጅ ባለማቅረቡ ምክንያት ወይ መንግስት ነው ያጠፋው፣ ወይ መንገድ ትራንስፖርት ነው ያጠፋው። የሆነ ነገር ብቻ ብሌሙን ወስዳችሁ የሆነ ሰው ላይ ትጭናላችሁና ኮምፈርተብል ያደርጋል። ጥሩ ነው፣ ደስ ይላል። ኢን ሪያሊቲ መሬት ላይ ስናወርደው ግን ምንም አይጠቅም። አንደኛ ምንም አታመጡ።
ኮምፕሌን አረጋችሁ ገሷት ምንም በህይወታችሁ ጠብ የሚል ነገር የለም። ታክሲው ከዛን ቀን ጀምሮ በቃ ቶሎ ቶሎ መምጣት አይጀምርም። ወይም መንግስት ከሆነ ጥፋተኛ በቃ ከሌ ኮምፕሌን እያደረገ ስለሆነ ከዚህ በኋላ አስተካክላለሁ አይላችሁም። መንገድ ትራንስፖርት ከሆነ ያጠፋው መንገድ ትራንስፖርት እኮ የእንትናን ኮምፕሌን ከሰማ ጀምሮ የሚባል ነገር የለም። ወይም ነዳጅ አቬለብል መሆን አይጀምርም እናንተ ካወራችሁ ቀን ጀምሮ። ወይ የታክሲ ሹፌሮቹ በሌሊት እየተነሱ መሯሯጥ አይጀምሩም በእናንተ ምክንያት። ምናልባትም እስካሁን ያልናቸው ወቀሳዎች በሙሉ ራሱ ልክ ላይሆኑ ይችላሉ። ምናልባት እናንተ ራሳችሁን ኮምፈርት ለማድረግ የፈጠራችሁት ውሸትም ሊሆን ይችላል። ምክንያቱም ኮምፈርታብል ለመሆን ማናረገው ማንሄድበት ርቀት የለም። አእምሯችን ደግሞ ለመሸወድ በጣም ቅርብ ነው። ሁለተኞቹ ሰዎች ግን ሶሉሽን ሰጪዎች፣ መፍትሄ ሰጪዎች ናቸው። እነዚህ አይነት ሰዎች አእምሯቸው ኦፕሬት የሚያደርግበት መንገድ ለየት ያለ ነው። ከተለመደው እኛ ከምናስብበት መንገድ ወጣ ያለ ነው። ምንድነው የሚያደርጉት? ታክሲ የለም ለምን አይደል? ችግሩን በትክክል ይሄ ከስሜታቸው ወጥተው ከሚፈልጉት ለምሳሌ መንግስት ምናምን ለማለት ሰው ይፈልጋል ቶሎ። ግን መንግስት ምናምን ከማለት አክቹአሊ መንግስትን ያጠፋው መንግስት ምን ያርግ? መኪና ገብቷል እሺ መንግስት አይደለም። መንገድ ትራንስፖርት የሚያስፈልጉ ህጎችን ትራፊኮችን መድቧል ምናምን መንገድ ትራንስፖርት አይደለም። ታክሲዎች የሚችሉትን እያደረጉ ነው። በጣም በጧት ነው የሚነሱት ምናምን። ታክሲዎችም አይደሉም ችግሮቹ። ምንድነው ችግሩ? በቂ መኪና የለም ሊሆን ይችላል። በቂ መኪና እንዲኖር ምን ይደረግ? ምናልባት እኛ ሀገር እየሰሩ ያሉ ታክሲዎች የፐብሊኩ ታክሲዎች ያረጁ መኪኖች ናቸው። አሁን ባለን ፖሊሲ መሰረት ደግሞ ያረጁ መኪኖች በብዛት ማስገባት አይቻልም። ለምን? ለሀገሪቷ ጥሩ አይደለም። ስለዚህ ምን እናርግ? ቤት ውስጥ ምን ተጠቀማቸውን የቤት መኪኖችን ለምን ታክሲ አድርገን አንጠቀማቸው? እንዴት? ምናልባት እንደ ራይድ አይነት ሲስተም ብንሰራስ? ግን ራይድ ውድ ነው። አንድ ታክሲ ለመጠቀም 400 ብር። ዋይ ናት አንድ ታክሲን 5-6 ሰው እንዲጠቀመው ለምን አናደርግም? እሱ አንድ ጥሩ ኦፕሽን ነው ምናምን ይልና ይሄ ሰውዬ ፕሮባብሊ እኛ ያላሰብናቸውን በጣም የሚገራርሙ አይነት ሶሉሽኖች ይዞ ይመጣና ቴብሉ ላይ ከኛ የተሻለ ሰው ሆኖ ቁጭ ይላል። እና ኢቫሉዌት ማድረግ ነው ራሳችሁ። ምን አይነት ሰው ናችሁ? ችግር ፈቺ ናችሁ? ችግር ፈጣሪ? ኮምፕሌን የምታደርጉ ሰዎች ናችሁ ወይስ ኮምፕሌን እየሰማችሁ የምትቀይሩ ሰዎች ናችሁ? አንድ ጥሩ ኤግዛምፕል ልንገራችሁ። አሁን ከረንትሊ ዜና እያነበባችሁ ከሆነ የንግድ ፍቃድን በተመለከተ መንግስት ባለፈው ዓመት ወደ 700 ቢሊዮን ብር ይመስለኛል ሰብስቧል ከግብር። ከነዚህ ከተሰበሰቡት የንግድ ፍቃድ ኦነሮች መካከል አይ ቲንክ ወደ 80% ዘግተዋል፣ ንግድ ፍቃዳቸውን ዘግተዋል ኦር አቋርጠዋል ምናምን፣ ብቻ ከገበያ ውጭ ናቸው የሚል ሆነ ዜና አንብቤያለሁ። እውነት ሪላያብል ዜና ከሆነ እንደዛ ይመስለኛል። ደግሞ ሪላያብል ሶርሶች ላይ ስላነበብ ነው። እና እዚህ ጋር ምን ይታያቸዋል? እኔ ኦፖርቹኒቲ ነው የሚታይ። 80% ነጋዴ ከገበያው ወጥቷል። እና ከ80% ነጋዴ ከገበያ ወጥቷል የሚለው በመንግስት ደረጃ ሲታይና በግለሰብ ደረጃ ስናየው በጣም የተለያየ ነው። ለምሳሌ በመንግስት ደረጃ 80% ነጋዴ ከገበያ ከወጣ ኔክስት ይር ማን ግብር ሊከፍልልኝ ነው? ነጋዴው ከገበያ መውጣቱ ሊያሳስበኝ አይገባም ወይ ምናምን ብለው እነሱ በአለው በኢኮኖሚክ እንትኑ ሊያዩት ይችላሉ። ግን እንደ ኢንዲቪጁዋል ስናየው ምናልባት እርጥብ ቤት ከሆነ የምትሰራው አንተ ወይም አንቺ የምትሰሩበት እርጥብ ቤት ቢዝነስ አፕሮክሲሜትሊ ወደ 80% ኦር ምናምን እርጥብ ቤት ተዘግቷል ማለት ነው ኢትዮጵያ ውስጥ። ስለዚህ የእርጥብ ቤት ስኬርሲቲ ሊፈጠር ነው። ኢምፖርተር ከሆናችሁ 80% ኢምፖርተር ዘግቷል። የኢምፖርተር ስኬርሲቲ አለ ማለት ነው። እና በጣም ጥቂት ሀብታሞች የሚፈጠሩበት ታይም ይመስለኛል አሁን ቺኛዋ ዓመት። ምክንያቱም በጣም ብዙ ሰዎች ከገበያው ይወጣሉ። ለምን ካላችሁኝ በነገራችን ላይ 80% የወጣው ሰነፍ ስለሆነ ላይሆን ይችላል፣ ሌዚ ስለሆነ ላይሆን ይችላል። አሁን ነገሩ እንዴት ነው ማየት ያለብን? አገሪቷ ያለችበት ሁኔታ አለመች ብሎት ብዙ ነጋዴ ከንግድ የሚወጣ ከሆነ ጥቂት ሰርቫይቭ ያደረጉ ነጋዴዎችና አሁን ይሄን የማይመች ኮንዲሽን ሃንድል አድርገው በትክክል መስራት የሚችሉ ነጋዴዎች ካገኘን እነዚህ ሰዎች በጣም ሀብታም ነው የሚሆኑት። ስለዚህ ምን አይነት ሰው ናችሁ የሚለውን ዲተርማይን ያደርጋል። ዝም ብሎ የልምድ ነጋዴዎች ወይ ዝም ብሎ በገፍ አገኘው ብሎ የሚነግድ ሰው ምናምን እዚህ አይነት ሲስተም ውስጥ ሰርቫይቭ አያደርግም። በጣም ዲፊከልት ነው ከዚህ በኋላ የሚመስለኝ። ስለዚህ you have to figure out እንዴት አድርጋችሁ መስራት እንዳለባችሁ፣ እንዴት አድርጋችሁ ፕሮፊት ማግኘት እንዳለባችሁ ፊገር አውት ማድረግ ይኖርባችኋል። the rest 20% ብቻውን ነው ይህን የሚያህል የኢትዮጵያ ማርኬት ሃንድል የሚያደርገው ማለት ነው። 130 ወይ 120 ምናምን ሚሊዮን አካባቢ ህዝብ 20% ነጋዴ ነው የሚያንቀሳቀሰው ከዚህ በኋላ ማለት ነው። በጣም አሜዚንግ ነው ማለት አሜዚንግ ስላችሁ በሁለቱም ሳይድ ማለት ነው። በኔጌቲቭም ሳይድ ስታስቡት በጣም አሜዚንግ ነው። 20% ለማመን ነው የሚከብደው። በፖዚቲቭም መንገድ ስታዩት በጣም አሜዚንግ ነው። እና ቹዝ ዩር ዌይ፣ የትኛው ጋር መሆን እንደምትፈልጉ ምረጡ። የሚያማርረው ሰው ጋር ከሆነ መሆን የምትፈልጉት you have the option። የማያማርረው ሰው ጋር መሆን ከሆነ የምትፈልጉትም you have the option። ስለዚህ ምን አይነት ሰው ነኝ ብላችሁ አይደንቲቲያችሁን ክሮስ ቼክ አድርጉ። ከድህነት ካመለጡ በኋላ ብዙ ሰዎች ተመልሰው ወደ ድህነት የሚገቡበት ምክንያቱ ምን መሰላችሁ? በጣም ሜጀሩ ችግር ማለት ነው። ሰዎች ከድህነት ካመለጡ በኋላ ኬኦቲክ ኢንቫይሮንመንት ስለሆነ የለመዱት ወይም እንደ ቤታቸው የሚያዩት የሆነ ብርብሽብሽ ያለውን
የነበረውን ይሄ ድሃ በነበሩ ሰዓት የነበረውን ራሽ ምሩጫውን ምናምኑን ይሄ መራቡን መጠማቱን መድከሙን ስለሆነ የለመዱት ልክ ሲሳካላቸው ኮንፊውዝድ ይሆናሉ እና ይሄኛው ኢንቫይሮንመንት እንደ ቤታቸው ወይም እንደሚያውቁት ነገር አይሆንላቸው። ምክንያቱም ያኛውን ነው ኬዮሱን ነው የሚያውቁት እና እያዩት ትራውማው ስላለ የድህነቱ ያመጣው ትራውማ ስላለ ኦቨርስፔንድ ማድረግ የተለየ አይነት ላይፍ ስታይል ለመጀመር ለመበቀል ያንን የነበረውን ድህነት እንደዚህ ነገር ውስጥ ይገባሉ። ልክ ነገሮች ጥሩ ሆነው እየሄዱ ራሱ ነርቨስ ሲስተማቸው አይረጋጋም። በነገራችን ላይ ነርቨስ ሲስተማችን መረጋጋት መቻል አለበት። ልክ ዋንስ ከድህነት ካመለጥን በኋላ ከዚህ በፊት እንደነገርኳችሁ ዋናው ዓላማው ከድህነት አምልጦ ተረጋግቶ ማሰብ መቻል፣ ሌሎች ኦፖርቹኒቲዎችን ሌሎች ስራዎችን ለማየት ምናምን ተረጋግቶ ቁጭ ብሎ ለማሰብ መቻል ነው። ይሄን ለማድረግ ፈርስት ከድህነት ካመለጥን በኋላ በቃ ያ የድህነት ጊዜ እንዳለፈ ሪአሹር ማድረግ አለብን። ራሳችንን ከኬዮሱ መውጣት አለብን። ያን ትርምስ ድጋሚ እንዳናየው ራሳችንን ማረጋጋት አለብን። እንዴት አድርገን ነው የምናረጋጋው? ለምሳሌ ከድህነት ካመለጥን በኋላ በቃ ላይፍ እንደ ድሮ አይቀጥልም። እንደ ድሮ አንራብም። አትሊስት ግን ልክ እንደሚራብ ሰው ድንግጠን የሆነ ነገር ድንገታዊ አይነት ውሳኔዎች ምናምን መወሰን የለብንም። እንዳለፈለት ሰው እንደተሳካለት ሰው ተረጋግተን ቁጭ ብለን ፈርዘር ለዕለታዊ ሳይሆን ለነገ ሊያስኬደን የሚችል አይነት ውሳኔዎችን እንድንወስን እድሉን ማመቻቸት አለብን ለራሳችን። ግን እንደ ትናንትናው እየደነገጥን እየተሳቀቅን እየተሯሯጥን እየተረበሽን ምናምን የምንወስን ከሆነ ያ የድህነት ሳይክል ተመልሶ መምጣቱ አይቀርም። ምክንያቱም ብሩ ነው እንጂ የመጣው ካራክተሩ አልተቀየረም። ስለዚህ ገንዘብ እጃችሁ ላይ ሲመጣ ትንሽዬ መረጋጋት አለባችሁ። መረጋጋት አለባችሁ ስላችሁ ስራችሁ ላይ አይደለም የምትረጋጉት፣ ዲሲዥኖቻችሁ ላይ ነገሮች የምታስቡበት መንገዶች ላይ ከትናንትና ከምትኖሩበት አኗኗር። ለምሳሌ ይሄ የዕለቱን ዛሬን በቃ ልብላና ዛሬ እንዲያርጌ ዛሬ እንደዚህ፣ ምክንያቱም እጃችሁ ላይ ብር ስለሌለ። አሁን ግን እጃችሁ ላይ ብር ከገባ በኋላ ዛሬን እንዲያርጌ ዛሬ እንደዚህ የሚለውን ትተን ለሎንግ ተርም 1 ወር 2 ወር ዓመት 10 ዓመት 20 ዓመት እያሉ ፕላን ማድረግ መጀመር መቻል አለብን። ነርቨስ ሲስተማችን ድህነትን ሲያስታውሰው ነርቨስ ሲስተማችንን ፋይት ማድረግ አለብን። ይሄ ድህነት የሚያነቃው አይነት መንቃት የለም። ልክ ስትቸገሩ የሚፈጠረው አይነት መቅበዝበዝ፣ እዛ መቅበዝበዝ ውስጥ ራሳችሁን ማግኘት የለባችሁ። ልክ ገንዘብ እጃችሁ ላይ መምጣት ሲጀምር፣ ደሞዝ ማግኘት ሲጀምር የሆነ ነገር ሲፈጠር ኦኬ መረጋጋት መቻል አለበት። ይሄ መጀመሪያው አይደንቲቲያችን ውስጥ ማንነታችን ውስጥ መፈተሽ ያለብን ነገር ነው። ሁለተኛው ከድህነት ካመለጣችሁ በኋላ የግድ ሊኖራችሁ የሚገባ ወይም ልታዳብሩት የሚገባ ወደ ድህነት ተመልሳችሁ እንዳትገቡ ማለት ነው የሚገባ ብዬ ማስበው ዲሲፕሊን ነው። ዲሲፕሊን ስላችሁ አሁንም ከዚህ በፊት ካወራሁት ጋር ተመሳሳይ ነገር ነው የማወራው። ዲሲፕሊን አቢዩዝ የተደረገ ቃል ነው ማለት ኤቭሪባዲ መጣና ዲሲፕሊን ይላችኋል። ምንድነው ዲሲፕሊን? ዲሲፕሊን ከዚህ በፊትም ብየዋለሁ፣ ኮምፈርተብል ያልሆናችሁበትን ነገር ለተደጋጋሚ ጊዜ ለኤክስቴንድድ ታይም ዝም ብሎ መስራት ማድረግ መቻል እና ባይ ዲፎልት ዲሲፕሊን ሲባል አእምሯችሁ ላይ የሚመጣው ምንድን ነው? የሆነ ሚሊተሪ ነገር፣ ልፋት፣ ደስ የማይል የሆነ እንትን ያለው ነገር፣ እንደዚህ ነገሮች ናቸው ጭንቅላታችን ውስጥ የሚመጡት። የሚያስጨንቅ ጥብብ ያለ ኢንቫይሮንመንት እንደሱ አይደለም። ዲሲፕሊን ማለት ለራሳችን የምናሳየው ሪስፔክት ነው። ለምሳሌ ከድህነት አመለጣችሁ። ኦኬ ድህነት ውስጥ እንድትቆዩ የሚያደርጋችሁ የነበረው የታይም ማኔጅመንታችሁ ነው ብለን አስዩም እናደርግ። ታይማችሁን ማኔጅ የምታደርጉበት መንገድ ሮንግ ከሆነና አሁን ፕሮፐርሊ ታይማችሁን ማኔጅ ማድረግ ችላችሁ ፕሮፐር የሆነ ገንዘብ ማግኘት አገኛችሁና ከድህነት አመለጣችሁ እንበል። ከዛ ፕሮፐርሊ ታይምን ማኔጅ ማድረግ መቻል ዲሲፕሊን ነው። ወይም ደግሞ ያንን ታይም አብቃቅቶ በስርዓት መጠቀም መቻል ዲሲፕሊን ነው። ይህን ማስቀጠል ለራሳችሁ ያላችሁን ክብር ነው የሚያሳየው። ለራሱ ክብር የሌለው ሰው የራሱን ታይም ያወጣና ያባክናል፣ ሌላ ነገር ያደርግበታል። ግን ታይሙን ፕሮፐርሊ የሚጠቀም ሰው ለራሱ ያለውን ክብር ነው የሚያሳየው። ስለዚህ ዲሲፕሊንድ መሆን ማለት ወይም በጎ ስነ ምግባር፣ ጥሩ ባህሪ፣ ጥሩ ስነ ምግባር እንዲኖራችሁ ማድረግና ማትጋት፣ ራሳችሁን እንደዚህ አይነት ነገር እንዲኖራችሁ ማትጋት ለራሳችሁ ምን ያህል ክብር እንዳላችሁ ነው የሚያሳየው። የሆነ አይነት ሌቭል ሴት አድርጋችሁ ወደዛ ነው ከፍ ማለት ያለብኝ ብላችሁ መታገል ማለት ነው ዲሲፕሊን። በተቃራኒው ግን ሰዎች ገንዘብ እጃቸው ላይ ከመጣ በኋላ ምን ማድረግ ይጀምራሉ? የሆነ ዲሲዥኖቻቸው በሙሉ በቃ ችግር የለውም አሁን ኦልሬዲ እጄ ላይ ገንዘብ አለ የሚል በኩራት የሚወሰኑ ውሳኔዎች ይመጣሉ። ወይ ደግሞ ስሜቶቻቸውን ማዳመጥ፣ ትናንትና ያ ድህነት ሲያሯሩጣቸው የነበረውን ነገር ይረሱትና ዛሬ ቆይ ችግር የለውም ቀስ እያልኩ አርገዋለሁ ምናምን ብሎ የስራውን ጥድፊያ ወይም ስራው የሚፈልገውን ያህል ኤነርጂ አለማውጣት፣ መቀነስ፣ መረጋጋት፣ እንደዚህ አይነቱ ነገር ችግር ይዞ ይመጣል። መረጋጋት ስላችሁ ነርቨስ ሲስተማችሁን ካልም ማድረግ አይደለም። እሱ በጣም ኢምፖርታንት ነው። ቅድም ደጋግሜ ተናግሬያለሁ። የስራው ጥድፊያ ያስፈልጋል። የስራው ጥድፊያ፣ የድህነት ጥድፊያ አላልኳችሁም። ድህነት የሚያመጣው ጥድፊያ አለ። ይሄ ገንዘብ እኮ የለኝም ምንድነው መሆነው አሁን ዛሬ ካልበላው ምናምን እንደዚህ ሆናለሁ የሚል ረብሽ አለ ጭንቅላታችሁ ውስጥ የሚፈጠር ረብሽ። ይሄኛውን ጥድፊያ አንለውም። ይሄ ድህነት ያመጣው ችግር ነው። ጥድፊያ
ጥድፊያ ግን እምላችሁ ኖ ዛሬ ይሄን መስራት አለብኝ ቶሎ ታይም እንትን ሳይል ታክሲ መንገድ ምናምን ሊዘጋ ስለሚችል ቀድሜ መውጣት አለብኝ እንደዚህ ማድረግ አለብኝ ብሎ ታይምን ፕሮፐርሊ ማኔጅ ማድረግ ስራውን ፕሮፐርሊ መስራት። በዚህ መንገድ የሚጣደፍ የነበረ ሰው ትንሽዬ ከገንዘብ መጥቷል ቢዘጋጋ ችግር የለውም እስከ 4 ሰዓት ልተኛና በራይድ ሄዳለሁ ምናምን ሲል ሁለት ነገር ነው ሉዝ የሚያደርገው። አንደኛ ታይም ሁሉ ያደርጋል እስከ 4 ሰዓት ይተኛና፣ ሁለተኛ ገንዘብ ሁሉ ያደርጋል በራይድ ሄድና። ስለዚህ በአንድ ጊዜ እንደዚህ ህይወቱን ሜስዳፕ እያደረገው ስለሚሄድ ይደራረብና ያ ነገር አንድ ላይ ተመልሶ ያመለጠበት ድህነት ውስጥ ራሱን ያገኘዋል። ኢምፐልሲቭ የሆኑ ዲሲዥኖች እጁ ላይ ገንዘብ ስላገኘ ብቻ የ4,000 ብር የሆነ ነገር ሲያይ 4,000 ብር አፎርድ አደርጋለሁ መግዛት፣ የ10,000 ብር የሆነ ነገር ሲያይ 10,000 ብር አፎርድ አደርጋለሁ መግዛት። እንደዚህ የሚያደርግ ከሆነ እነዚህ ኢምፐልሲቭ ዲሲዥኖች ካለበት ስታተስ እና ታውት ካለበት ወደፊት መድረስ ከሚፈልግበት ስታተስ ጋር ስለማይመጣጠን ተመልሰው ድህነት አረንቋ ውስጥ ይጥሉታል። ስለዚህ ሰው ስፔንዲንጉ ራሱ ምን አይነት መሆን አለበት የሚለውን መቆጣጠር መቻል አለበት። ዲሲፕሊንድ መሆን አለበት ማለት ነው። ዲሲፕሊን ይሄን ያካትታል። ዲሲፕሊን የሌለው ሰው ቤዚካሊ በቃ ስሜቶቹን ነው የሚያረካው ወይም የሚያስደስቱትን ነገሮች ነው ሲያደርግ የሚቆየው። ከሰለቸው ያቆማል፣ ከደበረው ይተዋል፣ ካልመሰለው አይ በቃ ይቅርብኝ ይላል፣ ራሱን ይሸልማል፣ ለራሱ የሆነ ነገር ያደርጋል ምናምን እንደዚህ ሲል ይቆያል። ዲሲፕሊን ያለው ሰው ግን አንኛ ያው ሪዋርዱን ወደ ኋላ ነው የሚያዘገየው። ማለት ስራው ነው መሰራት ያለበት እንጂ ሽልማቱ ይመጣል አይቀርም። ቀላል ኤግዛምፕል አሳያችሁ። ሶሻል ሚዲያ ጀመራችሁ እንበል። አሁን ሶሻል ሚዲያ ላይ የምትሰሩ ልጆች እከሌ የሚባለውን አርቲስት ባገኘውና ህይወቴ ቢቀየር እንደዚህ ምናምን ብሎ እድሜ ልኩን አርቲስቶችን ለማግኘት ሶሻል ሚዲያ ላይ የሚታወቁ ሰዎችን ለማግኘት አክተሮችን ለማግኘት እንትን ሚዲያ ላይ ለመቅረብ ሲታገል የሚኖር ሰው አለ። የአዘር ጋይ ግን ምን ያደርጋል ወይም ምን ማድረግ ትችላላችሁ? ፕሮፐርሊ ስራችሁን የምትሰሩ ከሆነ ቫልዩ አድ የምታደርጉ ከሆነ የምትሰሩት ነገር ሰብስታንስ ካለው የሚገርማችሁ እነዚህ ሰዎች መደወል አይጠበቅባችሁ። ሚዲያዎቹ ይደውላሉ፣ ቀስ እያሉ ይመጣሉ እና ሳታስቡት በጣም በቃ አድንቃችሁ የምትከታተሉት የነበረ ሰው እናንተን መፈለግ ይጀምራል። ስለዚህ ዲሲፕሊን ነገ ይከፍላችኋል። ዛሬ ላይ ግን ደስ አይልም። ኮንሲስተንሲ ያለው ውስጡ ደጋግሞ መስራት። ቦሪንግ የሆነ ነገር መውደድ፣ ቦሪንግ መሆኑን መውደድ አይጠበቅባችሁም። ግን ቦሪንግ የሆነን ነገር ዝም ብሎ ደጋግሞ ለመስራት ፈቃደኛ መሆን የለም። እንደዚህ አይነት ነገር ውስጥ ታገኟቸዋላችሁ ዲሲፕሊንድ የሆኑ ሰዎችን። ስለዚህ ራሳችሁን ኢቫሉዌት ማድረግ፣ ዲሲፕሊንድ ነኝ ወይ ብላችሁ ራሳችሁን ማየት። ዲሲፕሊንድ መሆናችሁን የምታውቁበት አንደኛው ኮንሲስተንሲ ነው። ምን ያህል ኮንሲስተንት ናችሁ ነገሮች ላይ ሰክሰስፉል የሚያደርጓችሁ። ለምሳሌ ከድህነት ያወጣችሁ ነገር ካለ፣ ትንሽ ያመለጣችሁበት ነገር ካለ እሱ ነገር ውስጥ ምን ያህል ኮንሲስተንትሊ ትቆያላችሁ። ሁለተኛ ያ ከድህነት ያወጣችሁ ነገር ቦሪንግ ቢሆን ራሱ ለምሳሌ ክብሪት ነው የምትሸጠው እንበል። ማለት there is nothing fun አሁን ክብሪት መሸጥ ውስጥ የሚያዝናና ድንጋይ መጥረብ አሁን ቢሆን ለምሳሌ ድንጋይ መጥረብ ውስጥ I don't think የሚያዝናና ነገር ያለ፣ ምናልባት የሚዝናና ሰው ካለ አላውቅም፣ ግን በጣም ቦሪንግ ነገር ይመስለኛል። እና እድሜ ልኩን በቃ ሳይሰለቸው ያ ከድህነት የሚያወጣው ከሆነ ሳይሰለቸው ድንጋይ መጥረብ መቻል የለም መታገስ፣ ቦሪንግ ነገሩን መቻል። ይሄ ዲሲፕሊን ነው። ምክንያቱም ለደስታችሁ አይደለም እየሰራችሁ ያላችሁ፣ ነገ እንዲያልፍ እንዲቀየር ጊዜ ነው የምትሰሩት። ስለዚህ እንዲህ አይነት ሰዎች በዚህ መንገድ ራሳቸውን ዲሲፕሊን ያደርጋሉ። እነዚህን ካራክተሮች እናንተ ጋር የምታዩ ከሆነ ዲሲፕሊንድ ናችሁ ማለት ነው። ካልሆናችሁ ዛሬውኑ ዲሲፕሊንድ መሆን መጀመር፣ ራሳችሁን ትሬን ማድረግ መጀመር አለባችሁ ዲሲፕሊንድ ለመሆን። ሁለተኛውና በጣም ኢምፖርታንቱ ነገር ለአንድ ሰው የሚያስፈልገው ዲሲፕሊን ነው። ዲሲፕሊን ያላቸው ሰዎች ሲስተማቸውን አፕግሬድ ያደርጋሉ። ማለት ስራ ይሰሩና ገንዘብ ያገኛሉ አይደል? ከዛ ገንዘቡን ሲስተም ውስጥ ኢንቨስት ያደርጉትና ያ የሚሰሩት ቢዝነስ ውስጥ ቢዝነሱን አፕዴት ያደርጉታል፣ አፕግሬድ ያደርጉታል፣ ወደሆነ ሌቭል ያሳድጉታል። እጃቸው ላይ የሚቀር ገንዘብ አይኖርም። ሞስት ፕሮባብሊ ድሃ ናቸው ሁሌም ማለት ሰርቫይቭ ያደርጋሉ፣ ግን ቢዝነሱን እንጂ የሚያድገው እነሱ አያድጉም። የሆነ አዲስ ልብስ ሲገዙ አታያቸውም። የአዘር ጋይ ግን ዲሲፕሊን እንደሌለው ሰውዬ ልክ ብር ሲያገኝ ቡቲክ ነው፣ ልክ እጁ ላይ የሆነ ብር ሲገባ የሆነ አይነት ሬስቶራንት ሲቀይር ነው የምታገኙት። እና ከ10 ዓመት በኋላ ነው ሰዎች ስታገኟቸው ፕሮባብሊ ይሄኛው ሰውዬ ሬስቶራንት እየቀያየረ ነው፣ ያኛው ሰውዬ አዲስ ሬስቶራንት ይከፍታል። ይሄኛው ሰውዬ ልብስ እየቀያየረ ነው፣ ይሄ ሰውዬ ደግሞ ቡቲክ ይኖረዋል እያለ ሲግኒፊካንት የሆነ ዲፍረንስ ይኖራቸዋል። በሪዞሉሽን ነው ስታዩት ነገሩ ትንሽ እውነት የሚመስለው። በ1 ዓመት 2 ዓመት ላይገባችሁ ይችላል። በ10 ዓመት በ20 ዓመት ስታዩት ይሄኛው ገና ችኛዋንም ምናምን እያገኘ ነው፣ ይሄኛው አግብቶ ወልዶ ምናምን ደስ የሚል ስቴብል የሆነ ላይፍ ኖሮታል። ስለዚህ ምረጡ። ዲሲፕሊንድ መሆን ያዋጣል። ከድህነት እንደተላቀቃችሁት ሁሉ ድህነት ውስጥ እንዳትቆዩና ተመልሳችሁ ወደ ድህነት እንዳትዘፈቁ የሚያደርጋችሁ ሜጀር የሚባለው ካራክተር ዲሲፕሊን ነው። ሶስተኛውና በጣም ትዕቢተኛ የምንሆንበት ማለት ሳናቀው ማለት ነው። ሁላችንም ዝም ብለን በትዕቢትና በመታበይ የምናልፈው ችግር ምንድነው? ኢንቫይሮንመንት ነው። አካባቢያችን፣ ዙሪያችን ያሉ ሰዎች እኔ ኢንቫይሮንመንት እንትን አያረገኝም፣ አፌክት አያረገኝም፣ ይሄ ፒር ፕሬሸር የለብኝም፣ ጓደኞቼ ብዙ ተጽዕኖ አያረጉብኝም ምናምን የሚል ሰው ብዙ ሰው እንደዛ ይላል። ግን ወደድክም ጠላህም ኢንቫይሮንመንት አፌክት ያደርጋል። የምትውልበት ቦታ፣ የምታገኛቸው ሰዎች በጣም አፌክት ያደርጋል።
ነፃ ፈቃድ አለኝ ነገሮችን በራሴ ነው ማደርገው ምናምን የሚል ሰው ያ ነፃ ፈቃድ እኮ አለን፣ ግን ነፃ ፈቃዳችንን ተጠቅመን ነው ወይ ነገሮችን የምናደርገው ብላችሁ ካሰባችሁት በጣም ብዙ ጊዜ እውነት አይደለም። የምናደርጋቸው ነገሮች አንዳንዴ እኔ ነኝ የወሰንኩት ብላችሁ ራሱ ብስጭት ይሆናል የወሰነው፣ ወይ ደግሞ የሆነ ድሮ ያስቀየማችሁ ሰው እሱ የፈጠረው ካራክተር ሊሆን ይችላል እንደዛ ያደረገው፣ ወይ እናታችሁ ጋር የነበራችሁ ጥሩ ያልሆነ ግንኙነት፣ ወይ ከአባታችሁ ጋር የነበራችሁ የተዛባ የአባት አመለካከት የዛ ውጤት ሊሆን ይችላል አሁን አፕላይ ያደረጋችሁ ያላችሁት። ግን የሚመስላችሁ እንትን ሰው መጨነቅ የለበትም በቃ አትጨነቁ ምናምን የሚል ሰው ከገጠማችሁ ፕሮባብሊ አትጨነቁ ምናምን የሚለው በህይወቱ ስክን ያለና የተረጋጋ ደስተኛ ሰው ስለሆነ ላይሆን ይችላል። ከልጅነቱ ሲያድግ አትጨነቁ ምናምን የሚል ለዘብተኛ ሌዚነት በውስጡ የተጠናወተው ቤተሰብ አሳድጎት ከዛ ይዞት የመጣው ማንነት ሊሆን ይችላል። በቃ አትጨነቁ ምናምን ሺህ ዓመት አይኖር ቀላል ነው ሁሉም ነገር አይነት ካራክተር የሚያሳያችሁ። ስለዚህ እናንተም ስትሆኑ እናንተ አክት የምታደርጓቸው ካራክተሮችና አሁን የምታሳዩቸው ባህሪያት ዝም ብሎ ከባዶ የመጣ ላይሆን ይችላል። ኖት ኦንሊ ዛት አሁን የድሮ የያዛችሁ የመጣችሁትን ማንነት እንተውና ኤንቫይሮንመንታችሁ እንደውም ምን ይባላል 5 ጓደኞች ካሉና 4ቱ መኪና ካላቸው ፕሮባብሊ መኪና ይኖርሃል አንተም ይባላልና ምንድነው እሱ ፕሬሸሩ ጓደኞቻችሁ ጋር ስትሆኑ መኪና ማየት መኪና እንደዚህ የሆነና የሆነ ሰዓት ላይ መኪናማ መያዝ አለብኝ ትላላችሁ። ጓደኞቻችሁ ጥሩ የሚያስቡ ጓደኞች ከሆኑ ጥሩ ለማሰብ ፑሽ ትደረጋላችሁ። ከዛ ውጭ ግን ማይረባ ኤንቫይሮንመንት ላይ የምትሉም ከሆነ ተመሳሳይ ነው። የወንዶች ስብስብ አለ ላይክ ምግብ ቤት የሚገናኝ ወይ መጠጥ ቤት የሚገናኝ ለጥሬ ስጋ ብቻ የሚገናኝ ምን አይነት ሰርክል አለ። ቅዳሜ ዱከም ምናምን የሚሄድ ደብረ ዘይት ምናምን እንዲህ አይነቱ ሰርክል ቴክኒካሊ ስራ አይሰራም እያልኩኝ አይደለም፣ ግን በተለይ ያንግ ኤጅ ላይ ያለ ሰርክል ብዙ ጊዜ ለተጽዕኖ የተጋለጠ ነው። አንደኛው ሰው በመሃል ለመስራት ለመታገል እንኳን ሲወጣ ፑሽ የሚያደርገው የሚያግዘው ሰው የማያገኝበት ኢንቫይሮንመንት ይበዛል። ስለዚህ ኢንቫይሮንመንታችሁን በደንብ ይዩት። ከማጋ ነው የምትሉት? ማን ነው የምታገኙት? ምን አይነት ወሬ ነው የምትሰሙት? ኢንፍሉዌንስ የሚያደርጋችሁ በጆሮአችሁ የሚያልፈው ሐሳብ ምን አይነት ሐሳብ ነው? ብዙ ጊዜ ስትገናኙ የምትነጋገሯቸው ሐሳቦች ይሄ ወደ ድህነት ተመልሳችሁ እንድትገቡ ሊያደርጋችሁ ይችላል። ባይዘው ማሰብ አለባችሁ። ለምሳሌ ጓደኞቻችሁ በትንንሽ ነገር ሳትስፋይድ የሚሆኑ ጓደኞች ከሆኑና እናንተ በህይወት ትልቅ ሰክሰስ ውስጥ አልፋለሁ አንድ ነገር አሳካለሁ ብላችሁ የምታስቡ ከሆነ የህይወታችሁን ጣራ ይለኩና ይሰጧቸዋል፣ ሰፍረው ይሰጧቸዋል ጓደኞቻችሁ። ስለዚህ የሆነ ደረጃ ላይ ደርሳለሁ የምትል ሰውዬ እዚሁ ትቀራለህ። ዝም ብለህ ብሎኬት ምናምን እየቀጠቀጥክ ትቀራለህ፣ ወይ መዶሻ ሚስማር ምናምን እየመታ ትቀራለህ። ምናልባት ህንፃ እሰራለሁ ብለህ እኮ ሊሆን ይችላል የተነሳኸው፣ ግን በቃ የሆነች ጎጆ ቤት ሰርተህ ትቀራለህ። ምክንያቱም ጓደኞች ጣራቸው እዛ ድረስ። በህይወት ብዙ አዌርነስ የሌላቸው ሰዎች ጋር የምትሉ ከሆነ ፕሮባብሊ አዳዲስ ቢዝነሶች ሲመጡ አዳዲስ ነገሮች ሲቀየሩ ህግ ሲቀየር ተወሱንና ፖሊሲ አሁን እኛ ሀገር ፖሊሲ እንዴት አፌክት እንደሚያደርግ መቼም ቢዝነስ የሚሰራ ሰው ያውቀዋል አይደል? ኦብቪየስ ነገር ነው። አንድ ፖሊሲ ህይወትን ሊቀይረው ይችላል፣ ሊያበላሽውም ይችላል፣ ሊያነሳም ይችላል። ስለዚህ ፖሊሲ ሲቀየር የማያውቁ ጓደኞች ጋር ከሆነ የምትውለው ወይ ደግሞ የሆነ አይነት አዲስ ነገር ሲመጣ አዌርነስ የሌላቸው ሰዎች ጋር ቻት ጂፒቲ ለምሳሌ ሲመጣ ስንት ሰው ነው early figure out ያደረገውና የገባው? ቴክኖሎጂ ሲቀየር አሁን it's going to be the highest hit እየተባለ እየተወራለት ነው AI I don't know። በሌላ ሳይድ ደግሞ the highest bubble እየተባለ ነው። የትኛው እንደሚሆን እናያለን። so bubble ነው ወይስ the highest revolutionize የሚያደርግ ዓለማችን የሚቀይር ነገር ነው? ይሄንን የሚያቅ ሰርክል እንደዚህ የሚያሳስበው ሰርክል ከሆነ ያለ የሆነ ቀን ላይ የሆነ አይነት እድል ሲመጣ ቶሎ ግራብ ለማድረግ እድሉን ታገኛለህ። so ሰርክሉ ያሳድግሃል። ከዛ ውጭ ግን ተወባክ ምን የት ሄዳል ቴክኖሎጂው ምንም ችግር የለውም ምናምን የሚል ግዴለሽ አይነት ሰርክል ከሆነ ያለ ስቲል ያ ሰርክል ኢንፍሉዌንስ ያደርጋል። ስለዚህ ያለነው ሁለት ነው። ወይ ኢንቫይሮንመንታችንን እኛ በምንፈልገው መንገድ ዲዛይን እናደርገዋለን፣ አለበለዚያ ደግሞ ያው ኢንቫይሮንመንቱ ራሱ ዲዛይን ያደርገናል ማለት ነው። ስለዚህ ምረጡ። ተመልሳችሁ ወደ ድህነት መግባት ማትፈልጉ ከሆነ ያለፋችሁት ድህነት ተመልሶ ማነቆ ሆኖ እንዳይዛችሁና ያኔ ወደ ጠላችሁት መቀመቅ እንዳትወድቁ የምትፈሩ ከሆነ አሁን ኢንቫይሮንመንታችሁን በድጋሚ ማየት ይኖርባችኋል። ይሄ በጣም ኢምፖርታንትና ሶስተኛው ነጥባችን። አራተኛው ምን አድርጋችሁ ትወስዱታላችሁ መሰላችሁ? ይሄ በቃ ህይወታችሁ ላይ ትልቁ ሱፐር ፓወር ይሄ ትልቁ መሳሪያ እሱ ይሄ ነው። አሁን መነግራችሁ አራተኛው እሱ ምንድነው? ደስታችሁን ማዘግየት የለም ወይም ይሄ እርካታችሁን ማዘግየት ምን መሰላችሁ? እሱ ብዙ ሰው ቶሎ ገንዘብ ማግኘት ይፈልጋል። በተለይ ያንግ ኤጅ ላይ 20s ላይ ምናምን ራሳችሁን ታዘቡት። ቶሎ ብር አግኝቼ እንትን ብዬ ምናምን 1 ዓመት ጠብቅና ወይም 5 ዓመት በዚህ ጉዳይ ላይ ቅጥቅጥ አድርገህ ስራና ቢባል አንድ ሰው ግደሉት። አሁን በዚህ ዘመን በቃ እንደዚህ የሚባል ነገር የለም። እቺ 3 ወር ቀጥቅጬ ሰርቼ ላጠብዬ ተቀይሬ ምናምን ይላቸዋል ሰው። እኔ ስለሚገጥመኝ ነው እንደዚህ የሚያወሩኝ ሰዎች። እቺን 1 ወር በቃ ምናምን ባረግና የሆነ ነገር ብሰራና አየሩን ወደዚህ ባገላብጠው ምናምን ይላቸዋል። የሚገላበጥ አየር የለም። ኩዊክ ካሽ ታገኝ ትችላለህ፣ ህይወትን አይቀይርም። እና ደሃ ጊዜውን ይሸጣል፣ ገንዘብ ለማግኘት ይሸጣል። ሀብታም ጊዜ ይገዛል፣
ከእጁ ብር ያወጣና ጊዜ ይገዛል። ብር ከእጁ ያወጣል፣ ሀብታም ያስወጣል። በቃ ጊዜ እየገዛበት ማለት ነው። ድሃ ግን ገንዘቧን ያቺን ካሽ ለማግኘት ጊዜውን እያወጣ ይሸበችባል። that's the difference። ስለዚህ አንድ ሰው ወደ ድህነት ተመልሶ እንዳይገባ የሚፈራ ከሆነ እቺን ሱፐር ፓወር መታጠቅ አለበት። አለዛ አተርፉም፣ ተመልሳችሁ ትገባላችሁ ወደ ድህነት። ለምን? ለስሜቶቻችሁ የምትገዙ ከሆነ የአሁን ፍላጎታችሁን ከሆነ የምታደርጉት አስቸጋሪ ነው። አሁን ልክ እጃችሁ ላይ ገንዘብ ስለገባ ያቺን ገንዘብ እንትን ይላል እኮ ያሳክከናል አይደል? የሆነ በቃ ካልወጣው ይላል ገንዘቡ ራሱ። እንደውም ኖቲስ አድርጋችሁት ከሆነ አላቅም 200 ብር ከዘረዘራችሁት በኋላ ሰርቫይቭ አያደርግም ማለት አንዴ ብቻ ዘርዝሩት የለም ከዛ በኋላ። አሁን እንደውም ቴሌ ብር ሆኖ ገላገለ። ግን ብር ከእጃችሁ መውጣት ከጀመረ ማቆሚያ የለውም። ሶ ለምንድን ነው እንደዚህ የሚሆነው ብላችሁ ካሰባችሁ ውስጣችሁ የሆነ አይነት ፍላጎት አለው ማለት እስካሁን በድህነት ስለሆነ የኖራችሁትና አሁን ስለሆነ አቺቭ ያደረጋችሁት እንዲህ ማድረግ ፈልጋለሁ፣ እንደዚህ ምናምን ማድረግ ፈልጋለሁ የሚል ይሄ መቻሉን ኤክስፕረስ የሚያደርግበት የሆነ አይነት ቬንት የሚያደርግበት መንገድ ይፈልጋል። የሚተነፍስበት መንገድ ማለት ነው። መቻሉን ፕሩቭ ለማድረግ ይሄ ለራሱ የሚዘንጥ ሰው አለ። ሶሳይቲን ኢምፕረስ ለማድረግ ደግሞ የሚዘንጥ ሰው አለ። ወጥቶ ከተማ ውስጥ ምናምን ኢምፕረስ ለማድረግ ያ ገንዘብ እንዳለው እጁ ላይ ጥሩ መልበስ እንደሚችል ማሳያው ነው፣ ለራሱ ፕሩቭ ማድረጊያው ነው። እና ያንን ፕሩቭ የማድረግ ስሜት ክሬቭ ያደርጋል ሰውነታችን። በሰዎች ፊት መታየት፣ ጥሩ ሆነን መታየት፣ ገንዘብ ኖሮን መታየት፣ ጥሩ ፋንሲ ሬስቶራንት ስንገባ መታየት፣ ጣራ የሆነ ምናምን 40 ምናምንኛ ፎቅ ላይ ቁጭ ብለን ሰልፊ ተነስተን ፖስት ማድረግ እዛ የሆነ ሬስቶራንት እየበላን ምናምን ሰው ይሄን ክሬቭ ያደርጋል። እንትን የሚባለው ምግብ ቤት ምናምን እንደዚህ። አፍተር ኦል ይሄኛው ኩዊክ ስሜቶቻችንን ሳትስፋይ ማድረግ ነው። ለምንድነው ሳትስፋይ ለማድረግ የምንጥረው? እነዚህ ስሜቶቻችን እድሜ ልክ ስንናፍቃቸው የነበሩ ስሜቶች ናቸው። ስለዚህ አንድ ሰው ጉልበተኛ ነው፣ ኃይለኛ ነው፣ ጎበዝ ነው፣ ጀግና ነው የምንለው እነዚህ ስሜቶቹን ማዘግየት ከቻለና ህይወት እንደ ድሮ የሚቀጥል ከሆነ ገንዘብ ታገኝና ግን ገንዘብ ሳታገኝ እንደነበረው እየኖርክ ገንዘብህን ሴቭ የምታደርግ ከሆነና ነገ ላይ ኢንቨስት የምታደርገው ከሆነ ሀብታሞቹ ታይም ይገዛሉ ብያቸዋለሁ። ስለዚህ ያቺን ኑሮህን እንደነበረች አስቀጥለህ ብሯን የሆነ ቦታ ላይ ኢንቨስት አድርጋ ታይም ትገዛባታለህ ማለት ነው። ሶ ምን ይሆናል? ያ ታይም መልሶ እንደገና ሌላ ገንዘብ ያመጣል። ስለዚህ ሞር ዌልዝ እያጠራቀምክ ትሄዳለህ። ስለዚህ ገንዘቡን ቶሎ ላገኘው ኬስ በቃ ቶሎ መምጣት አለበት የሚለው ላይ አይደለም ሰው ፎከስ ማድረግ ያለበት። እንደዚህ በጣም ኢምፖርታንቶቹ ነገሮች ቀስ ብሎ ነው የሚመጡት። ሀብት ቶሎ አይመጣም፣ በጣም ቀስ ብሎ ነው የሚመጣው። ሌጋሲ ቶሎ አይመጣም። ይሄ የምትታወሱበት ነገር ሰርቼ ለፍ ካላችሁ አይመጣም። በቃ በጣም ፕሮባብሊ ሳይመጣም ትሞቱ ትችላላችሁ። ሪስፔክት ና የምትሉ ከሆነ ዝም ብሎ እርን አይደረግም። በቃ ለፍታችሁ ነው እርን የምታደርጉት፣ ሪስፔክት ነው። ስለዚህ እንዲህ አይነቱ ነገር ያስለፋል፣ ጊዜ ይፈልጋል። ስለዚህ ትዕግስት፣ ጊዜ መስጠት፣ ለነገሮች መረጋጋት፣ እንደዚህ አይነቱ ነገር የዌልዝ ሜንታሊቲ ነው። ወይም ባለጸጋ የሆነ ሰው የሚያስብበት መንገድ ነው። ነገሮች ላይ መረጋጋት የለም። ምንም ገንዘብ እኔ የማውቃቸው ሀብታሞች አሉ ለምሳሌ በጣም ገንዘብ ኖሯቸው በጣም እጃቸው ላይ ትልልቅ ብር እያለ ግን በጣም የምወደው የማከብረው ሰው እየነገረኝ እጁ ላይ ብር አለው ምናምን ግን 2 ዓመት 3 ዓመት እንደዚህ ብቻ ፈጀብኝ አይነት ነገር ይሄን ቢዝነስ ለመስራት አለኝ። ለምን? ብሩ አለው፣ መክፈል እኮ ነው። በቃ ይከፍላል። እቃ የሚመጣ ካለም ከሆነ ይመጣል፣ ሰራተኞች ይቀጠራሉ፣ ይጀመራል ብለን እናስባለን። ግን እንዲሰራ ለማድረግ ማሰብ አለበት። የማይሄዱ ሰዎችን ፕሮሚነንት የሆኑ ባለሙያዎችን ለመቅጠር ቁጭ ብሎ ኢንተርቪው ማድረግ አለበት በደንብ መልምሎ። ከዛ ስራው ራሱ ማርኬቱ ምን ያህል ማርኬት ሳይዝ አለው የሚለውን በደንብ ማወቅ አለበት። ፕሮፊቱ የቱ ጋር ነው ያለው የሚለውን ማወቅ አለበት። ኦፕቲማይዝ እንዴት ይደረጋል የሚለውን ማወቅ አለበት። እና ይሄን ሲያደርግ ጊዜ ፈጅቶበታል። ስለዚህ ዌልዝ ወይ ሀብት ወይም ባለጸግነት ጊዜ ይፈልጋል። ድህነት ግን በቃ ሩጫ ነው። እንዴት አድርጌ ቶሎ ገንዘብ አላገኛት፣ እንዴት አድርጌ ላውጣውም እንደዛው። ይሄ የሚያሯሩጣችሁን ነገር ትንሽ ማረጋጋት። ስለዚህ አራተኛውና ትልቁ ዌፐናችን ከድህነት ካመለጠን በኋላ ወደ ድህነት ተመልሰን እንዳንገባ የሚያደርገን ነገር ስሜቶቻችንን ማዘግየት፣ እርካታዎቻችንን ማዘግየት ነው። እሱ በጣም ትልቁ መሳሪያችን ነው። እንደው ምን ይባላል? ይሄ the ability to wait is the ability to win ይባላል። መቆየት መቻል ማሸነፍ መቻል ነው የሚባል አባባል አለ። አምስተኛውና በጣም ኢምፖርታንቱ እንግዲህ እስካሁን ከነገርኳችሁ ማይተናነሰው በጣም ጥሩ የምለው ነገር ምንድነው? ሌጋሲ። በጣም ብዙ ሰው ከድህነት ካመለጠ በኋላ እዛው የድህነት ሳይክል ውስጥ ነው የሚኖረው። ሌጋሲ የሚባል ነገር አያስብም። ሌጋሲ ማለት የሆነ ስም መትከል የለም፣ ስም ላይሆን ይችላል። የሆነ ቢዝነስ መትከል፣ የሆነ አይነት የሚቆይ ነገር መስራት የለም፣ የሚቆም ነገር፣ ሐውልት ሆኖ የሚናገር ነገር፣ እጅ ሆኖ የሚያሻግራችሁ ነገር፣ እንደዚህ አይነት ነገር መስራት። ብዙ ሰው የድህነት ሞድ ውስጥ ነው የሚኖረው። ይሄ ስልካችሁ ላይ አሁን ዳርክ ሞድ ስታደርጉት ዳርክ የሆነና ስልካችሁ የሆነ ነገር ይሆናል። ናይት ሞድ ምናምን ኮምፒውተር ላይ የሆነ ነገር ላይ ናይት ሞድ ስታደርጉት ናይት በቃ ጨለማ እንደዚህ እንትን
ይታያቸዋል ምናምን። ድህነት ሞድ ይባላል። ድህነት ሞድ ላይ ስትሆኑ it's all about survival። እቺን ወር እንዴት አድርጌ ነው ማልፋት፣ እንዴት አድርጌ ነው ደሞዜን ማብቃቃው ምናምን የምትል የጭንቀት አይነት ሜንታሊቲ አለ። ስለዚህ ከሱ ሜንታሊቲ ሰው መውጣት ካልቻለ ድህነትን ሊያመልጥ አይችልም። ድህነትን ካመለጠ በኋላ ራሱ አንዳንዴ ሰው እዛችሁ ሳይክል ውስጥ ልቡ ስላልተቀየረ ማለት ነው፣ ገንዘቡ ተቀይሮ እንኳን ልቡ ስላልተቀየረ እዛችሁ ሳይክል ውስጥ የሚኖርበት ሁኔታ ስላለ ድህነትን ካመለጥም በኋላ ደግመን ወደ ድህነት እንዳንገባ ማድረግ ያለብን ሌጋሲ መትከል ነው። ማለት እጃችን ላይ ያለውን ገንዘብ እጃችን ላይ ያለውን ዕውቀት እንግዲህ አሳድገን የሆነ ደረጃ አድርሰን ነው ከድህነት ያመለጥ ነው። ከዛ በኋላ ያ ያደገው ዕውቀት እድገቱ መቆም የለበትም፣ መቀጠል አለበት። ሶዛት ነገ ወደ ተሻለ ገንዘብ ወደ ተሻለ ኢንቫይሮንመንት እንዲያደርሰን ስኪላችንን ካሳደግን እጃችን ላይ ያለውን ገንዘብ ካሳደግን በኋላ ቋሚ ነገር ማሰብ መጀመር አለብን። ኦኬ እቺን ወር እንዴት አድርጌ ነው ማልፋት? የደሃ ሜንታሊቲ ነው። ይህንን ዓመት እንዴት ነው ማልፈው? ይሄም የደሃ ሜንታሊቲ ነው። እኔ ከሞትኩ በኋላ የልጅ ልጆቼ ይህንን ቢዝነስ እንዴት ቢያደርጉ ነው የሚያስቀጥሉት? እኔ እንዴት ባደርግ ነው እስከ ልጅ የሚደርስ ነገር ሰርቼላቸው ማልፈው? ይህንን ነው ሀብታም የሚያስበው። ወይም ደግሞ 5 ልጆች አሉኝ፣ 5ቱ ልጆቼ በሙሉ ቴክ ኦቨር አድርገውት አብረው የሚሰሩበት ምን አይነት ሲስተም ልስራ? ይህንን ነው ሀብታም የሚያስበው። ዘመዶቼ ብዙዎቹ በችግር ነው ያሉት። እነዛን ዘመዶቼን ከችግር የሚያወጣ እኔንም ቤተሰቦቼንም ከችግር የሚያወጣ ምን አይነት ሲስተም ቢውልድ ላድርግ? እንደዚህ ነው ሀብታም የሚያስበው። እጃችሁ ላይ እንኳን ብር ባይኖር እንደዚህ ነው ማሰብ ያለባችሁ። ሎንግ ተርም፣ ረዥም እቅድ፣ ብዙ ጊዜ የሚሰራ የሚመስል ነገር እዚህ ላይ ነው ሰው ጊዜ ማጥፋት ያለበት። ስለዚህ ከሰርቫይቫል ሞድ ወጥተን ሰርቫይቫል ሞድን ኦፍ አድርገናት ሌጋሲ ሞድን ኦን ማድረግ መቻል አለብን። እሱን ኦን ስናደርገው የሆነ አይነት ግራፊክስ ወይ የሆነ አይነት ውበት ይገለጣል፣ ታያላችሁ እዛ ውስጥ። ስለዚህ ከሰርቫይቫል ሞድ መውጣት አለብን። ይሄ በቃ ምንም ሳይታለም የተፈታው እውነት ነው። ሰርቫይቫል ውስጥ ከሆነ የምትኖሩት እየተሯሯጣችሁ ትኖራላችሁ። ስለዚህ አስቡበት። ከድህነት ካመለጣችሁ በኋላ መታለፍ የሌለበት መስመር አለ። እሱ ምንድነው? ሀብታም ሆኖ አልላችሁ ወይም ሀብታም መሆን አለባችሁ ብዬ ሰውን አልጫንም። ሁሉም ሰው ሀብታም አይሆንም። ፎርዛት ማተር የዓለማችንን ትልልቁን ሀብት የሚቆጣጠሩት ሰዎች በቁጥር ትንሽ ናቸው። ትልልቆቹ ኮርፖሬቶች ራን የሚደረጉት በጣም በጥቂት ሰዎች ነው። ለምሳሌ የዓለም ትልልቁ የቢዝነስ ሴክተር የሆኑ ኮርፖሬቶች ውስጥ የሚጠቃለል ነው። እኔ አንድ ጊዜ የሆነ ቴሌኮም ቢዝነስን ዝም ብዬ ቼክ እያረኩ ሳፋሪኮምን ግን ማን ነው ኦን የሚያደርገው ምናምን ብዬ ሰርች ኢንተርኔት ላይ ሰርች አረኩ። ሳፋሪኮም ኦን የሚደረገው ምናምን ሰ የሆነ ፐርሰንቱ በቮዳኮም ነው የሆነ ነገር ነው ኦን የሚደረገው። ኦኬ ቮዳኮም ደግሞ የማን ካምፓኒ ነው? ማን ነው ኦን የሚያደርገው ምናምን ብዬ ሰርች ሳረግ ቮዳፎን ነው ምናምን የሚባል ደግሞ የሆነ ብቻ ቀይሬው ሊሆን ይችላል። እና there is a giant telecom company who owns a giant telecom company that owns a giant another telecom company እና በስራቸው ማት ቴሌኮም ቢዝነስ አለ። አንድ ኮርፖሬት ነው ኦን የሚያደርጋቸው። በጣም ደነገጥኩና ኮካኮላ ኦን የሚያደርጋቸውን ቢዝነሶች ብታዩ አሁን እኛ ሀገር ሞሃ አለ አይደለ? ልክ እንደዛው በተለያየ ሀገር እንደዚህ አይነት የለስላሳ የሚያመርቱ ድርጅቶች አሉ፣ ኮካኮላ የማይሉ ማለት ነው። ግን ብዙዎቹን የሚገርመው ኮካ ነው ኦን የሚያደርጋቸው። ሶ አብዛኛው ሀብት በሆኑ ሰዎች እጅ ተሰብስበው እኛም ሀገር ብንመጣ እንደውም ዌልዝ ዲስትሪቢዩሽኑ አይ ቲንክ እኛ ሀገር የተሻለ ይመስለኛል። በተለይ ከአሜሪካ ምናምን እዚህ የተሻለ ነው። ስለዚህ ሁሉም ሰው ሀብታም አይሆንም። በቃ ይሄ ኦብቪየስ ነገር ነው። ሁላችንም ሀብታም አንሆንም። ማንሆነው አንደኛ ካራክተሩ የለንም። ሀብታሞቹ እንደኛ አይደሉም። በጣም የሚገርሙ ሰዎች ናቸው። እኔ አትሊስት እኔ የማውቃቸው ሀብታሞች በጣም የሚገርሙ ሰዎች። ይሄ ሀብታም መንግስተ ሰማያት አይገባም ምናምን እንደዚህ የምትላቸው አይደሉም። እኔ የማውቃቸው በጣም አሜዚንግ ናቸው። በጣም አሜዚንግ፣ በጣም ጀነረስ፣ በጣም ጎበዝ፣ በጣም የሚያስተምሩ ብዙ ነገር የሚሰጡ አይነት ሰዎች ናቸው። እሱ ካራክተር የለንም። ስለዚህ ዝም ብለን ሀብታም አንሆንም። ሃርድ ወርኪንግ ናቸው። በጣም ክሬዚ የሆነ ወርክ ስኬጁል ነው ያላቸው። አትሊስት ነበራቸው። አሁን ሱፐር ሪች ሆነው ነገሮች ሴትል አድርገውላቸው ምናምን ተረጋግተው የሚኖሩ አሉ። ግን ሲሰሩ በፊት ላይ በጣም 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 ለማመን የሚከብድ ወርክ ስኬጁል የነበራቸው ሰዎች አውቃለሁ። ስለዚህ እኛ እሱ ስኬጁል ውስጥ ስለማንገባ ራሳችን በዛ ሌቭል ደረጃ ስለማናስጨንቅ ለሳክሪፋይስ ዝግጁ ስላልሆንን ሁላችንም ሀብታም ላንሆን እንችላለን። ምን መሆን እንችላለን ነው ጥያቄው። ኢሪቨርሰብል መሆን እንችላለን። ተመልሶ ወደ ድህነት የማይገባው ጠንካራ ሰው መሆን እንችላለን። አትሊስት የሚበላው የማያጣው የማይቸገረው ሰውዬ መሆን እንችላለን። ይሄን ማንም ሰው ማድረግ ይችላል። ሊትራሊ ማንም ነው የምላችሁ። ዊዝ ዜሮ ኤክስፒሪየንስ ያለምንም ኢኒሻል ካፒታል ከምንም የተነሳ ሰው ምንም ዘመድ የሌለው ምንም መጠጊያ የሌለው የጎዳና ልጅ ሊትራሊ ኢትዮጵያ ውስጥ የጎዳና ልጅ ብድግ ብሎ ተመልሶ ወደ ድህነት መግባት የማይችል ሰው መሆን ይችላል። ሊትራሊ እምላችሁ ይሄን አይ ካን ፕሩቭ ኢት። ከፈለጋችሁ ደግሞ አርገን ማሳየት እንችላለን። ባይዘ ከጎዳና ሰው ተነስቶ ኢሪቨርሰብል መሆን ይችላል። ወደ ድህነት የማይመለስ መሆን ይችላል። እና እንደዛ አይነት ልጆች ካደረጉት
ማናችንም አይከብደን ማናችንም። ስለዚህ አትሊስት ይሄን ማድረግ መቻል አለብን። ኢሪቨርሰብል መሆን አለብን። ይሄን ለማድረግ ግን ምን ያስፈልጋል? በጣም ኢምፖርታንት የሆኑ ነገሮች ያስፈልጋሉ። አንደኛ ሲስተም፣ በሲስተም ማሰብ መጀመር አለብን። በእንጀራ ሳይሆን ወይ በወጥ አይነት ሳይሆን ሳህኑ ላይ 2 አይነት ነው 3 አይነት ወጥ ነው ያለው ዛሬ ምንድነው የምበላው ከሚለው አልፈን በሲስተም ማሰብ መጀመር አለብን። በካሽ በ10,000 ብር በ5,000 ብር በ1,000 ብር በዚህ ደረጃ ሳይሆን በሚሰራ ሲስተም ማሰብ መጀመር አለብን። ይሄ በጣም ኢምፖርታንት። ታይማችንን ማክበር መቻል አለብን። ለታይም ያለን አስተሳሰብ መቀየር አለበት። ሀቢቶቻችንን ኮንትሮል ማድረግ አለብን። ድርጊቶቻችን የምናደርጋቸውን ነገሮች ምናምን ፍላጎቶቻችንንና እርካታዎቻችንን ማዘግየት የምንችል ሰዎች መሆን መቻል አለብን። ይህን ካደረግን ወደ ድህነት ተመልሰን የምንገባበትን እያንዳንዱን በር ዘጋን ማለት ነው። በዚህ በጣም እርግጠኛ ነኝ። ገንዘብ ይመጣል ይሄዳል፣ ታገኛላችሁ፣ ታጣላችሁ። ይሄ ሀብታም ከሆናችሁም በኋላ ሀፕን ያደርጋል። በጣም ሀብታም የነበሩ ሰዎች ባንዴ አንድ ጦርነት ተነስቶ እንዳለ ገንዘባቸውን ያጠፋዋል። ወይ አንድ የሆነ ሌባ መጥቶ የሆነ ነገር አድርጓቸው ድራሹ ይጠፋል። እሳት ተነስቶ ሊያጠፋው ይችላል። ስለዚህ ብር ይመጣል፣ ብር ይሄዳል። አሁን ያመለጣችሁት ድህነት ብር በማጣት ምክንያት መልሶ ሊያገኛችሁ አይገባም። ለምን? አይደንቲቲ ያለው ሰው ገንዘብ ኖረውም አልኖረውም፣ ማንነቱ የተገነባ ሰው እጁ ላይ ገንዘብ ኖረውም አልኖረውም ተመልሶ ሊያገኘው ይችላል። እንደውም አንድ ባለሀብት ተጠይቆ እጃችሁ ላይ ያለው ገንዘብ በሙሉ ተሰብስቦ ለዓለም ሰው ጨኩል ቢካፈል ምን ሀፕ ሊያደርግ ይችላል ምናምን ሲባል በአንድ ወር ውስጥ ተመልሰን እናገኘዋለን አለ ይባላል። ነገሩን አለውም አላለውም ሐሳቡ ግን ቆንጆ ነው። በአንድ ወር ውስጥ ተመልሰን እናገኘዋለን። ምን ማለት ነው? አሁን የቢል ጌትስ የኤሎን ማስክ የምናምን ገንዘብ ተሰብስቦ እኩል ተካፍሎ ቢሰጠን በአንዴ እኛ የምናስበው አሁን ለምሳሌ 1 ሚሊዮን እጃችሁ ላይ ቢገባ 1 ሚሊዮን ለቲኔጀር ትልቅ ብር ሊሆን ይችላልና 1 ሚሊዮን እጃችሁ ላይ ቢገባን ታደርጋላችሁ? በስማም ቲቪ እንገዛለን፣ ፕሌይስቴሽን እንገዛለን፣ ሌላ ምን እንገዛለን? ሜቢ የሆነ የ800,000 ብር መኪና እንገዛለን። የቀረውን 200,000 ብር 100,000 ብር ለማዘር እንሰጣለን። ምን አለ እንደዚህ ነው እናስበው። ቢል ጌትስ 800,000 መኪና የሚሸጥ መኪና አዘጋጅቶ ይጠብቃቸዋል ሀብታሙ ሰውዬ። ከዛ ለማዘር የምትሰጡት 100,000 ብርን እንዴት አርጋ ስፔንድ እንደምታደርገው ካልኩሌት ያደርግና ድንች፣ ቲማቲም ምናምን መሸጫ በሱ በደረሰው 1 ሚሊዮን ከፍቶ ይጠብቃቸዋል። ልዩነታችን ይሄ ነው። እኛ ኮንሱም እናደርጋለን፣ እነሱ ገንዘብ ሜክ ያደርጋሉ ወይም ፕሮዲውስ ያደርጋሉ። ስለዚህ ሀቢታችንን ማንነታችንን ኮንትሮል ካደረግን ራሳችንን ከሰራን ገንዘብ ይሄዳል ይመጣል። ግን ይሄ ማንነት ደግሞ ገንዘብ መስራት ይችላል። ገንዘብ አንድ ጊዜ የሚገኝ ነገር አይደለም። ወይም ዌልዝ የሚባለው አንድ የምታገኙት አይደለም፣ ኤቭሪዴ የምታገኙት ነገር ነው። ወይም ማንነታችሁን በመስራት ውስጥ ኤቭሪዴ አኳየር የምታደርጉት ነገር ነው። ማንነታችሁን ከሰራችሁ በኋላ ግን የሚገርማችሁ ሀብታም ብቻ አይደለም የምትሆኑት፣ ወይም ደግሞ ከድህነት ብቻ አይደለም የምታመልጡት። ሀብታም መሆኑን እንተው ለጊዜው። ድህነት ይረሳችኋል። አሁን ቅድም ብያችኋለሁ። ከድህነት ካመለጥን በኋላ ማንነታችንን ማንሰራው ከሆነ ወይም ማንነታችን ማይቀየር ከሆነ ነርቨስ ሲስተማችን ያስታውሳል ድህነትን። ስለዚህ ሁሌም ድህነት ሞድ ውስጥ ነው የሚኖረው። ያቺን ድህነት ሞድ የምትለዋን ኦን ያረጋታል። ከዛ ፓኒክ እያረገ በቃ የተሯሯጠ ነው የሚኖረው። ግን ዋንስ ካራክተር ቢልድ ካደረጋችሁ በኋላ ዲሲፕሊንድ ከሆናችሁ በኋላ ማንነታችሁን ከቀየራችሁ በኋላ ድህነት ተመልሶ ሲመጣ ይሄ የሚያውቀው ማንነት ስለተቀየረ አያውቃችሁም፣ በቃ ይረሳችኋል። ስለዚህ እናንተ መርሳት አይጠበቅባችሁም ድህነትን፣ ድህነቱ ራሱ ይረሳችኋል። እና በአጠቃላይ ማንነታችሁን ቀይሩ ለማለት ነው። መኒ ሲሪስ 5ኛው ክፍል በዚህ ይጠናቀቃል። ከዚህ በኋላ መጨረሻ ላይ ሰጣችኋለሁ ያልኳችሁ ነገር ምንድነው? ቴሌግራም ላይ አንድ ግሩፕ አለን፣ ኢዮብ ኃይሌ የሚል ግሩፕ። ምናልባት ሰርች አርጉና አገኙት፣ ወይ እዚህ ጋር እናስቀምጥላችኋለን። ዲስክሪፕሽን ላይም ከገባችሁ ግሩፑ ስሙ አለ እና ይሄንን 5ቱንም ሲሪስ ስትከታተሉ የነበራችሁ ልጆች ካላችሁ አንድ ሴክሽን ከፍትና መኒ ሲሪስ የሚል ሴክሽን፣ ከዛ እዛ ላይ ዲስከስ አርጉ። ተከታተሉ የነበራችሁ ልጆች ፋይናንሻል ስታተሳችሁን አፕዴት ተደራርጉ። ለምሳሌ እኔ ምንም የለኝም፣ ተማሪ ነኝ፣ እንደዚህ የጀመርኩት ምናምን፣ አሁን አም ትራይንግ ቱ ቼንጅ እንዲህ ነገሮች ላረግ ሞክሬያለሁ። መኒ ሲሪስን ካየሁ በኋላ እነዚህን ፖይንት አውት አድርጌያለሁ፣ ራሴ ላይ እንዲላስተካክል ነው በሉና ዲስከስ አርጉ። ከዛ አትሊስት ብቻችሁን እንዳልሆናችሁ ታያላችሁ። አብረዋችሁ የሚለፉ የሆነ አይነት ሰርክል ትፈጥራላችሁ። ለዚህ የምናስከፍላችሁም ነገር የለም። ምናልባት ምን ከፍላችሁ ነገር ይኖር ይሆናል። ግቡና ግሩፑ ላይ ተጋገዙ ለማለት ነው ባጭሩ። መኒ ሲሪስ የሚል ሴክሽን ዛሬ ክሬት አደርግላችኋለሁ። በጣም አመሰግናለሁ።